ማስተዋልን ይስጥ ይላል። ክብር ለጌታ ይሁን። ይህንን ክፍል እንግዲህ እንደምታውቁት ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ትልቅ ነገር ይሰጠዋል። አደራ ነው ቦታ ላይ እሱ ከጌታ ከኢየሱስ ክርስቶስ የተቀበለውን አደራውን በትክክል ምን አድርጎ ነበር ስለተወጣ ይሄ የመጨረሻው በተለይ የሁለተኛው ጢሞቴዎስ መልእክት ሐዋርያው ጳውሎስ የወንጌሉን አደራውን እየጨረሰ እየመጣ ነገር ግን ተተኪ ለሆነው ለልጁ ለጢሞቴዎስ እያስተላለፈ ያለው ሐሳብ ነው የምንመለከተው። ይሄንን ነው የሚያሳየው። እሱ የራሱን እንዴት እንደመጣ በብዙ መከራና በብዙ አይነት ሁኔታዎች ውስጥ አልፎ ከመጣ በኋላ መጥቶ ደግሞ ምን ይለዋል ካላችሁ አንድ ትልቅ ነገር ነግራችኋል። የሚነግረው ሐሳብ ምንድን ነው? እኔ ምን አድርጌዋለሁ? ይሄንን በብዙ መከራ ተቀብዬዋለሁ። እኔ የተቀበልኩበትን ደግሞ እሱ ራሱ የተቀበለው ደግሞ ለልጁ በሚያስተላልፍበት ጊዜ ምን ብሎ ነው የሚናገረው ካልን አሁን ባነበብንበት ክፍል እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ ምኑ በርታ። ይሄ አይላችኋል አንድ ሰው ሲያስረክብ የሚናገርበት ነገር ነው። በክርስቶስ ባለ ጸጋ አንተ ምኑን በርታ። እዚህ ውስጥ ያለው ትልቁ ሐሳብ በክርስቶስ ባለው ጸጋ። የክርስቶስ ጸጋ ከሌለ ሰው ምንድነው? ከንቱ ነው። እዚህ ቦታ ላይ ያለን መሪዎች ወንጌላውያን እግዚአብሔር በሰጠን ጸጋ ካልበረተን በስተቀር የሚያበረታው የእግዚአብሔር ጸጋ ነው። የሚያቆመው የእግዚአብሔር ጸጋ ነው። የሚያንቀሳቅሰው የማን ጸጋ ነው? የእግዚአብሔር ጸጋ። የእግዚአብሔር ጸጋ ደግሞ ሁሉን ያስችላል። ስለዚህ ምን ይላል? ብዙዎችም ሰዎች የመሰከሩት ከእኔም የሰማውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች ምን አደራ ስጥ። የመንግስቱ ወንጌል ባለ አደራ ወይም የወንጌል ባለ አደራ የምንለው ትልቁ ሐሳብ ይሄንን ነው። አደራ እንግዲህ አደራ ምንድን ነው ካላችሁ አደራ ተቀባይና አደራ ሰጪ እንዳለ ያመለክታል። አደራ ተቀባይ እስካለው ደግሞ ምን አለ? አደራ ሰጪ አደራው ባለቤት ደግሞ አለ። ያን አደራውን ደግሞ ምን ለማድረግ ይስፈልጋል? ታማኝ ተቀባዩ ምን ማድረግ አስፈልጋል? በታማኝነት ያን አደራውን ይዞ ለባለቤቱ እስከሚመልስ ድረስ እንደሚገባ መጠበቅ እንደሚገባው ያስፈልጋል። ስለዚህ እኔና እናንተ ባለ አደራዎች ነን። ስለዚህ ይሄ ባለ አደራዎች የሆኑ ሰዎች እንደ ባለ አደራ ሆነን እንዴት ነው መኖር የሚያስፈልገን የሚለውን ነገር በዚህ ውስጥ የመጀመሪያ ክፍል እሱ ነው የምንመለከተው። ባለ አደራዎች ነን። ባለ አደራ ስለ አደራው እንግዲህ ሁላችሁም ከኔ በላይ ታውቃላችሁ። የሚታወቁት ሐሳብ ነው፣ አዲስ ሐሳብ አይደለም። ግን ባለ አደራዎች እንደሆነን ምን ማድረግ ያስፈልገናል? እንደ ባለ አደራ እንዴት ነው እንደ ባለ አደራ እየኖርን ነው? እንደ ባለ አደራ ደግሞ አደራችንን እየተወጣን ነው የሚለውን ነገር በዚህ ውስጥ በጥልቀት እንመለከታለን። ሌላው እንድናይ የሚፈልገው ሁለተኛው ሐሳብ ሁለተኛው መጽሐፍ ቅዱስ ክፍል የተወሰኑ መጽሐፍ ቅዱስ ክፍሎችን እንደገና አስነብባቸዋለሁ። ማቴዎስ ወንጌል ምዕራፍ 3 ክፈት ውስጥ ማቴዎስ ወንጌል ምዕራፍ 3 ላይ እንዲህ የሚል ቃል አለ። ቃል ሁላችሁ የምታውቁት ቃል ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ይሄ በተለይ እንደ ቤተ ክርስቲያን ታሪክ ጥቂት ነገር ልናገራችሁ። እዚህ ቦታ ላይ ምዕራፍ 1 ላይ ያለው ሐሳብ ምዕራፍ 3 ቁጥር 1 ላይ ያለው ሐሳብ ከመናገር በፊት እንደ ቤተ ክርስቲያን ስርዓት እንደ ቤተ ክርስቲያን ታሪክ ለ400 ዓመታት ከጨለማ በኋላ ከጨለማ ወይም የእግዚአብሔር ቃል ከማይገለጥበት ከ400 ዓመታት በኋላ እስራኤልን ታሪክ ታውቃላችሁ። ከዛ በኋላ እግዚአብሔር ግን ቃሉን የገለጠለት አንድ ሰው ነበር። እሱም ማን ነው? ዮሐንስ። ይህ ዮሐንስ የብሉይ ኪዳን የመጨረሻው ነቢይ፣ የአዲስ ኪዳን ደግሞ የመጀመሪያ ነበር። ወንጌላዊ፣ የወንጌል ሰራተኛ ወንጌላዊ ነበር። ይህ ዮሐንስ ሲናገር ይዞ የመጣበት ዓላማው ይሄ ነው። ይዞ የመጣበት ዓላማ ነው። እንደዚህ ነው ብለው በዛም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በዛ ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለች ይዞ የመጣው ምንድነው? አንድ ትልቅ አጀንዳ፣ አንድ ትልቅ የሆነው የመንግስትን ሐሳብ ነው ይዞ ነው።
ምድር ላይ መንግስተ ሰማያት ቀርባለች ንስሐ እያለ በምድረ ባዳ እየሰበከ መጣ። የወንጌል ሰባኪ ነው። የመጀመሪያ ፈርቀዳጅ ተብሎ የሚታወቀው ወንጌል ሰባኪ ነው። ምን ያደረገው ስብከቱ ምን ነበር አላችሁ? መንግስተ ሰማያት ቀርባለች። ስለ መንግስቱ ይሰበክ እግዚአብሔር የተባረከ ይሁን እና እሱ እየሰበከ መጣ። ከዛ ማቴዎስ ወንጌል ምዕራፍ 4:17 ደግሞ እንደዚህ ይላል። ከቁጥር 12 ጀምረን እናነበው። ከቁጥር 12 ጀምረን ስናነበው እንደዚህ ይላል። ኢየሱስን ዮሐንስ አሳልፎ እንደተሰጣ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዛብሎንና በኔፍታሌ አገርም በባህር አጠገብም ወዳለችው ወደ ቅፍርናሆም መጥቶ ኖረ። በነቢዩ ኢሳይያስ የዛብሎን ምድርና የኔፍታሌም ምድረ ባዳ የምድር የባህር መንገድ በዮርዳኖስ ማዶ የአሕዛብን ገሊላ በጨለማም የተቀመጠው ሕዝብ ታላቅ ብርሃንን አየ። በሞት አገርና ጥላ ለተቀመጡት ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ቁጥር 17 ላይ ያለውን ቃል አስቡ እስቲ ሁላችን እናነበው። ያን ይፈል ከዛን ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ቁጥር 17 ድምጻችሁን ከፍ አድርጋችሁ አብሩልኝ እስቲ። ከዛን ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለች ሲያገኝ እያለ ይሰብክ ጀመረ። ድገሙ እስቲ እንደገና በደንብ እንደፈለኩት ተነበበ እስቲ። ከዚያ ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። ማን? ኢየሱስ ክርስቶስ። ከዛን ዘመን ከማን ጀምሮ? ዮሐንስ ካቆመበት ጊዜ ጀምሮ ጌታ ኢየሱስ ክርስቶስ ልክ ዮሐንስ አሳልፎ ከተሰጠበት ጊዜ ጀምሮ ከዛው ቀጠለው። ማን የጀመረውን ማለት ነው? ዮሐንስ የጀመረውን ይሄንን የመንግስቱን ወንጌል ኢየሱስም ይዞ የመጣበት ሌላ አጀንዳ አይደለም። አይታችኋል። ይዞ የመጣው መንግስቱን ነው። ከሰማይ ይዞ የመጣው ልትገለጥ ያለችውን ታላቂቷን መንግስት ነው ይዞ የመጣው። ታዲያ ይህ ወንጌል እኮ ሰማይ የሚያውቀው ነው። ሰማይ የሚያውጀው ነው። ኢየሱስ የሚያወጀው ይሄ ወንጌል ነው። ዛሬ በእኔና በእናንተ እንደ እድሉ እንደ ተረኞቹ ነን፣ እንደ ባለ አደራዎቹ ነን። በእጃችን ያለው ወንጌል ክርስቶስ የጀመረው ክርስቶስም የቀጠለው ነው። እኔና እናንተ ምን ማድረግ ያስፈልገናል? መቀጠል የሚያስፈልግ ነው። እግዚአብሔር ይመስገን። እስቲ የመንግስቱ ወንጌል በሉ እስቲ አለ ይገቡና በሉ እስቲ ሃሌሉያ። የምን ወንጌል? አሁን ቀጥሎ ጌታ ኢየሱስ ማስተማር ጀመረ። ከዛ በኋላ ከዛው ሰበከ። ቀጥሎ ደቀ መዛሙርቶችን ከታች እየመረጠ ይሄዳል። ደቀ መዛሙርቶችን 12ቱን መረጠና አሁን ደግሞ እሱ ከዮሐንስ ጀምሮ በ12ቱ ደቀ መዛሙርት እጅ ሲያስቀምጥ እንመለከታለን። ማቴዎስ ወንጌል ምዕራፍ 10 እንሄድ ወደ 10 ምዕራፍ 10 ላይ ምዕራፍ 10 ከቁጥር 1 ጀምሮ እናነባዋለን። እንደገና ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ እንደዚህ ይላል። ከቁጥር 1 ጀምረን እናነበው። ምንድነው ብለው 12ቱንም ደቀ መዛሙርት ወደ እርሱ ጠርቶ፣ ወደ ማን ጠርቶ? ወደ እርሱ ጠርቶ እንዲህ አላቸው፣ በርኩሳን መናፍስት ላይ ደዌንና ሕመምን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ። እንግዲህ እስከ 3 ያለውን እናንተ አምሩ። ቁጥር 5 ላይ ወደ ታች ወረድ ብሎ ብላል። እነዚህ 12ቱም ኢየሱስ ላካቸው። ከላይ ያሉት እነዚህ 12ቱም ኢየሱስ እናደርጋቸው ላካቸው። አዘዛቸውም እንዲህ አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሰማርያ ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉ በጎች ሂዱ እንጂ። ቁጥር 7 ላይ ሄዳችሁ መንግሥተ ሰማያት ቀርባለችና ምን አድርጉ? ምን አድርጉ? ስበኩ። መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ስለ መንግሥተ ሰማያት ቀርባለች ብላችሁ ንስሐ የንስሐን ስጦት ነው። ቀርባለች የንስሐን ጥሪ አቅርቡላችሁ ማለት ነው። መንግሥተ ሰማያት ቀርባለችና ብላችሁ ምን አድርጉ? ስበኩ። ሄዳችሁ እናንተ ስትገቡ ምን ይሆናሉ? ሰዎቹ ምን ይሆናሉ ማለት ነው? ንስሐ ገብቶ ወደዚህ መንግሥት ይመጣሉ ማለት ነው። እሺ ብለው ሲበቁ አለ። ከዛ በኋላ ይሄን ከነገራቸው በኋላ በጣም የሚገርመው ነገር የሚደንቅ ሐሳብ የነገራቸው ምንድነው? ድውዮችን ምን አድርጉ? ፈውሱ፣ ሙታንን አንሱ፣
ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ ተቀበላችሁ፣ በከንቱ ደግሞ ምን አድርጉ? ስጡ። ወርቅም ወይም ብርም ወይም ነሐስም በመቀናታችሁ ወይም ለመንገድ ከረጢት ወይም 2 እጅ ጠባብ ወይም ጫማ ወይም ትርፍ አታግኙ፣ ለሰራተኛው ምግብ ይገባዋልና እያለ ይናገራል። ወንጌል መንግስቱን ወንጌል ስትሰብኩ ድሆች ይፈወሳሉ፣ ድሆች ይፈወሳሉ።